ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ጨሪቃዎች በቀለበት ፕሮግራም እና በይቅርታ አብረው መጥተዋል። አብረው ስለመጡ በጣም ደስ ብሎኛል። ቀለበቱ ደግሞ ያው የስራ ቀለበት ነው። ዋናው ቀለበት ግን ውጭ ሀገር ነው። የት ሀገር ነበረ? ስሙ ጠፋብኝ። ግን የሀይሚዬና የብሩኬ የቀለበት ፕሮግራም ዋናው ፕሮግራም ውጭ ሀገር ነው። እሺ እንዳትረሱት ብዬ ነው። ይሄ ቀለበት ደግሞ ያው የስራ ቀለበት ነው ላስታውሳችሁ ብዬ ነው። ያው አንዳንድ ሰዎች ደግሞ ሀይሚዬ ብሩኬን ምርጫ አይደለህም ብላ በተናገረችው ነገር አዲስ አበባም ካንተ ጋር አልኖርም አብሬህም አልሄድም እቃዬን አወጣለሁ ብላ ስትናገር፣ አንዳንድ ሰዎች ደስ የሚላችሁ ሰዎች ካላችሁ ብዙም ደስ አይበላችሁ። እነሱ መቼም አይለያዩም፣ የሚለያዩም ሰዎችም አይደሉም። እንኳን አይደለም ይቺ ቀርታ አይደለም ለወራቶች እንኳ ይሄ ሁሉ ችግር እንኳ አልፈው እዚህ ደረጃ ደርሰዋል። ከትናንቱ ነገር ተማሩ ማለት እፈልጋለሁኝ። ሲቀጥል እንግዲህ ወደ ቪዲዮ ስገባላችሁ እንግዲህ ቅመምዬ ቀለበቱን አልቀበልም ብላለች። እውነት ለመናገር አሁን ላይ ቀለበት የሚያደርጉበት ጊዜ አይደለም። ያለውን ችግራቸውን የሚፈቱበት ጊዜ ነው፣ የሚረጋጉበት ጊዜ ነው፣ የሚተሳሰቡበት ጊዜ ነው። እንደ ስራው ነው የምላችሁ፣ እንደ ድራማው ማለት ነው። እና ሀይሚዬ ደግሞ ያው ከደረሰባት ነገር አንጻር፣ ከሆነችው አንጻር፣ ከተጎዳችው አንጻር፣ ከተከፋችው ነገር ሁሉ አሁን ላይ ራሷን የምታዳምጥበት ለራሷ ጊዜ የምትሰጥበት ላይ ናት። ብሩኬ ደግሞ ሁሉንም ሙሉ በሙሉ በይቅርታ በቃ የሆነ ሁሉ ሆኗል። ከዚህ በኋላ ህይወቴን መምራት እፈልጋለሁ፣ በይቅርታ ማለፍ እፈልጋለሁ ብሎ ነው የመጣውና እንግዲህ ሀይሚዬ ደግሞ ቀለበቱን አልቀበልም ያለችው ፓርት ደግሞ ያው ራሷን ማረጋጋት ስላለባት፣ ለራሷ ጊዜ መስጠት ስላለባት፣ አሁን ላይ ንዴት ውስጥ ልትሆን ትችላለች፣ መከፋት ውስጥ ናት ያለችው። ስለዚህ ራሷን ማረጋጋት አለባት ማለት ነው። እና ሲቀጥል ደግሞ ብሩክዬ ወንድም ማለት ነው። እና የምታስቁኝ ነገር ደግሞ ስትጣሉ ነው ቀለበት ማሰር ትዝ የሚላችሁ፣ የምታስቁኝ ነገር ማለት ነው። እና ያው የስራው ጸባይ ስለሆነ ነው። እና መጀመሪያ ችግር መፍታት ስለሚቀድም ማለት ነው። እና ስራው ያማረ እንዲሆን፣ ቀጣይነት እንዲኖረው፣ አስተማሪነት እንዲኖረው ደግሞ አንዳንድ ቅመም የሆኑ ነገሮችን ጣል ጣል አድርጉበት ማለት ነው። እነሱ በሚሰሩበት ሰዓት ተነጋግረው አምነውበት ነው የሚሰሩት። እሺ አብረው ነው የሚሄዱት፣ አብረው ነው የሚመጡት። ነገር ግን ደግሞ በዚህ አጋጣሚ መናገር እንፈልገው እነሱ ባጠፉት ጥፋት፣ እነሱ በሰሩት ስራ እናትና አባት እዚህ ጋር የሚመለከታቸው ጉዳይ አይደለም። አንዳንድ ሰዎች እኔ እንጃ በእናት ማህፀን ወጥታችሁ በእናት ወዲ ተረግዛችሁ ተወልዳችሁ ለምን እንደሆነ ጭካኔያችሁ አይገባኝም። እናትን ስትዘቀዝቁ፣ እናትን ስትሳደቡ በጣም በጣም ነው የምትደብሩት። በጣም ማለት ነው። እግዚአብሔርን ነው የምላችሁ። እኔ እንጃ አላውቅም። እኔ እንደው እናት የዓለም እናት ረጅም እድሜ ጤና ኑሮ አትኑር። እግዚአብሔርን ምን ልበላችሁ? እናት ምን ልትሏት ትችላላችሁ? ለእሷ ቃላት የላችሁም። ግን አንዳንድ ሰዎች የምታደርጉት ድርጊታችሁን ተቆጠቡ። ልጆቹ እንደፈለጉ የፈለጉትን ነገር መስራት ይችላሉ። እናትና አባት እዚህ ጋር አይመለከታቸውም። ከስንት አንዴ መጥተው መርቀውን ነው የሚሄዱት አይደለ? ወደ ሀገራችን በሰላም እንድንገባ ነው አይደለ? መርቀውን ነው የሚሄዱት። ስቀው ተጫውተው ነው የሚሄዱት አይደለ? ሌላ ክፉ ነገር ተናግረው አያውቁም አይደለ? ልጆች ግን እዚህ ጋር በሚሰሩት ስራ እናትና አባት ተወቃሽ ሊሆን አይገባም። እና የምትዘቀዝቁ ሰዎች፣ የምትሳደቡ ሰዎች ልቦና ይስጣችሁ፣ ስነ ስርዓት ያዙ። የእውነት ነው። በእናት ማህፀን ውስጥ ወጥታችሁ እናትም ልትሆኑ እርግጠኛ ነኝ። እናትም የሆናችሁ አላችሁ፣ እናትም ያልሆናችሁ ትኖራላችሁ። ብቻ እናት ናት። በቃ እናትን አትሳደቡ፣ አትዘግዝቁ። ነውር ነው። ፈጣሪን እንኳ አትፈሩም። የእውነት አሁን እነሱ ስራ ነው የያዙት፣ ይቀጥላሉ፣ እስከፈለጉት ድረስ ይሄዳሉ። ስለዚህ እነሱ አምነው በሚሰሩት ስራ ደግሞ እናትና አባት ተወቃሽ ሊሆን አይገባም። እና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ነገ በኔ በሉ። እናትና አባት በህይወት አሉ አደለ? አላችሁ አደለ? ስለዚህ እባካችሁ ተው፣ እንደዚህ አይነት ነገር አታድርጉ ማለት እፈልጋለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ።
መልካም ጊዜ ይሁንላችሁ።